ተጠይቋል። اللهم ثبت قلوبنا على دينك ነው አላህ ይሰብታችሁ ቀልባችሁን በዲኑ ላይ አላህ ይሰብታችሁ የቀሩትንም አላህ ሂዲያ ይስጥልሽ ነው ምለው ውዴ ቁጭ ብሎ መማሩ ኸይር ነው ቁጭ ብሎ መማሩ ደግ ነው የኔ መስላል ሀቢብቲ እንኳን ተረፍሽ እንኳንም ዳንሽ እንኳንም ማመለጥሽ ነው ምለው ሌሎቻችሁ ሐሳብ ካላችሁ ግለጡ እሺ በጣም ነው ማመሰግነው ኢንሻአላህ ደግሞ አያቶቼ ብቻ ናቸው አሁን ከኔ ዘሮቼ የቀሩት አላህ ደግሞ እነሱም ያሩሚያቸው ስለገፋ መጨረሻቸውን አላህ ያሳምርላቸው ነው ምለው ወላይ ያምናሉ ማለት አኪትነት ያምናሉ ግን በቃ ያኒ እስካሁን ክርስቲያን ሆነን እንዴት አሁን ላይ አስቸጋሪ ነው ትልቅ ሰው ነብያት አሁን ላይ እንዴት ክርስቲያን ሰላቱ ሰላም አስቸጋሪ ነው ወላይ በተለይ ትልቅ ሰው ክርስቲያን ሆነን ኖረን ነው የሚሉት ታውቂያለሽ ይሉይታ ነብያችን አለይሂ ሰላቱ ወሰለም አጎት አቡ ጣሊብ ነብያችንን የሚጠብቅ ሰው ነበር ነብያችንን ጠላት ሲያሳድዳቸው የወንድም የልጅ ምን አደረገ እንዲያውም እናንተ ይዛችሁ ከኖራችሁ ጣዖት እኮ የኔ ወንድም ልጅ ይዞት የመጣው ሃይማኖት እኮ ደስ የሚልና ትክክለኛ ሃይማኖት ነው ብሎ ይሞግት ነበር ነብያችን እንዳይገደሉ እንዴ አቡ ጣሊብ እኮ በረሃብ ምክንያት እኮ ነው የሞተው ታውቃለሽ ነብያችን አለይሂ ሰላቱ ወሰለም አምላካችን አላህ ሱብሃነሁ ወተዓላ ወህይ ራእይ ሲልክላቸው ዳዕዋ ሲጀምሩ እና አቡ ጀሃል እና አቡ ለሀብ እንዴት አንተ ነብይ ነህ ትላለህ የኛ የሀብታሙ እንግዲህ ነብያችን አለይሂ ሰላቱ ወሰለም እናትና አባቶቻቸው በልጅነታቸው ስለሞቱ የቲም ሆነው ነው ያደጉት ነብያችን ያሳደጋቸው የመጀመሪያው አያታቸው ነው ከዛም ደግሞ አጎታቸው እና አቡ ጣሊብ ነው አያታቸው ሲሞት ማለት ነው በየቲምነት በመጠበቅ ከዛም ደግሞ እድሜያቸው ሲደርስ የሌሎች ሰዎችን ንግድ በመነገድ ነው የኖሩትና አምላካችን አላህ ሱብሃነሁ ወተዓላ የፈለገውን ሰው ይመርጣል መርጧቸው ወህይ ልኮላቸው ነብይ ሲሆኑ አላህን ተገዙ ብለው ሲሉ እንግዲህ በጣም የሚወዳቸው አጎታቸው አቡ ለሀብ እንዴት የኛ ልጆች ተቀምጠው አንተ ነብይ ነህ ትላለህ ቅናት ማለት ነው አቡ ለሀብ እንግዲህ እዛ ጊዜ ባላባት ነው ቁረይሾች የአረብ ባላባቶች ናቸው ከጅምሩ እና አበል ሐኪምም እንደዚሁ አበል ሐኪም ብሎ ማለት የአቡ ጀሃል የሚባለው ነው አበል ሐኪም የሚባለው አበል ሐኪም የተባለው በዘመን ጃሂልያ ጊዜ ነው ሐኪም ብሎ ማለት ጥበብ ማለት ነው ጥበበኛ ነው አስተሳሰቡ ጥሩ የነበረ በማህበረሰቡን በስነ ስርዓት ያስተዳድር ስለነበረ አበል ሐኪም ተባለ እንጂ ስሙ ሌላ ነው አቡ ጀሃል የተባለው ነብያችንን ሲያሳድዳቸው ነው አቡ ጀሃል የተባለውና ነብያችንን እንዴት አንተን የነብይ ነህ ትላለህ እኛ የኛ የሀብታም ልጆች ተቀምጠው የኛ የባላባት ልጆች ተቀምጠው